መራጮች ቁጥር ጋር እንግዲህ በተገናኘ ያው ህጉም በግልጽ የሚያስቀምጠው ነገር አለ። የኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ ቁጥር 1162 አንቀጽ 62 ላይ በግልጽ ይናገራል። የሚናገረው ምንድነው? የሁሉም በሚባል ደረጃ ከየምርጫ ክልሎቹ ተሰብስበው የመጡት እንግዲህ ከምርጫ ጣቢያ አልፈው ምርጫ ክልል መጥቶ ከምርጫ ክልል የማዳመር ስራ ተሰርቶ ወደ ማረጋገጫ ማዕከሉ መጥቶ በማረጋገጫ ማዕከሉ ከመጣ በኋላ ቦርዱ የሚሰጠው ይፋዊ መግለጫ ላይ ነው ትክክለኛ የሆነውን የመራጮችን ቁጥር ማረጋገጥ ይቻላል። ይሄ የሚቻለው እንግዲህ በአዋጅ ቁጥር 1162 አንቀጽ 62 ንዑስ አንቀጽ 1 ሀ ላይ የተመለከተ ነው። ስለዚህ ቦርዱ ጥንቅቅ ያለ ትክክለኛ የሆነ ይሄንን መረጃ ለህዝብ ይፋ የሚያደርገው በዚህ ደረጃ ነው ማለት ነው። ስለዚህ በዚህ ደረጃ ዛሬ የምንሰጠው ምላሽ የለም፣ በቁጥር ደረጃ ማለት ነው። ሌላ የተዘጉ ምርጫ ጣቢያዎችን በተመለከተ እንግዲህ ባለፈው በዝርዝር አስረድተናል። የተቋረጡ ተጀምረው የተቋረጡ እንደገና ከመጀመሪያውም ጀምሮ ያልተጀመሩ የምርጫ ጣቢያዎች አሉ። እንግዲህ በተለያየ ደረጃ ከፖለቲካ ፓርቲዎች የሚቀርቡ ቅሬታዎች በተለያዩ ጣቢያዎች ላይ አሉ። እንግዲህ ያንን አሁን ቦርዱ ቅሬታዎችን እየተቀበለ ነው ያለው፣ ሪፖርቶችን እየተቀበለ ነው ያለው በተለያዩ የቦርዱ ቅሬታ መቀበያ መንገዶች ማለት ነው። ስለዚህ ያንን አንድ ላይ ሰብስቦ ጠቅላላ ምን ያህል ጣቢያዎች ናቸው የሚለው ቅሬታ የቀረበባቸውን የሚያቀርብ ሲሆን ባለመከፈት ደረጃ ከመጀመሪያው ጀምሮ ባለመከፈት ደረጃ ከዚህ ቀደም ከሰጠነው ቁጥር የጨመረ የለም። ጀምሮ የመቋረጥን በተመለከተ ከዚህ በፊት ያነሳናቸው አሉ። እነሱም በመጣራት ሂደት ላይ ያሉ አሉ። በግልጽ ደግሞ ለምሳሌ ኩታበር ላይ ከነበሩት 19 ምርጫ ጣቢያዎች ውስጥ በአራቱ ቀርቶ በ15ቱ ድምጽ ተሰጥቷል። ስለዚህ እነዚህን በተመለከተ ያለን መረጃ ይሄ ነው እስካሁን ድረስ። ነገር ግን እንደተጠየቀው ከፓርቲዎች ከተለያዩ አካላት የሚመጡ መረጃዎችን ያው እየተቀበልን ገና እያጣራን ስለሆነ ከነዚህ ሌላ የተጨመረ ነገር በዚህ ደረጃ የለንም ማለት ነው። የኤዩና የኢጋድን የመጀመሪያ ደረጃ ሪፖርትን በተመለከተ እንግዲህ ሀገር ውስጥ ተፈናቃይ እና የሚሊተሪ ውጤቱን እናሳውቃለን ብለን የያዝነው ምርጫ ይካሄዳል ተብሎ የተያዘው በማክሰኞ የፊታችን ማክሰኞ ቁጥሩ እንግዲህ አይ ቲንክ ሰኔ 2 ነው የሚሆነው መሰለኝ። ሰኔ 2 ነው የሚካሄደው፣ ምናልባት የቀን አቆጣጠር ልዩነት ከሌለ በስተቀር ሰኔ 2 እናካሄዳለን። እንግዲህ ምንድነው እነዚህ የሀገር ውስጥ ተፈናቃይና የምርጫ ከሚሊተሪ ካምፕ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች በመሆናቸው በተቻለ መጠን ቦርዱ ያለበትን የተጨናነቀና የተጣበበ ጊዜ አይቶ ወደ ኋላ የሚቀሩ ውጤቶች ካሉ ያው ህጉም እንደሚፈቅደው ከአቅም በላይ የሆነ ነገር በሚገጠም ጊዜ የድምጽ በይፋ የማሳወቅ ስራ እስከ 20 ቀን ሊራዘም ስለሚችል በዛ እድል ተጠቅሞ አብሮ አጠቃሎ የሚያመጣው ይሆናል ማለት ነው። ነገር ግን በህጉ ላይ እንደተቀመጠው ቢያንስ ድምጽ ከተሰጠ በ10 ቀን ውስጥ ጊዜያዊ እንኳን ውጤት ቦርዱ ማሳወቅ ስላለበት ቦርዱ ይሄንን ተከትሎ በደረሰለት በየምርጫ ክልሉ ከመጡ በደረሰለት ውጤት ላይ የሚያሳውቅ ይሆናል ማለት ነው። እንግዲህ ምንድነው ያው በህጉ እንደተቀመጠው አሸናፊን ለይቶ ይፋ ማድረግ ኃላፊነት ያለበት የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ይሄ ፓርቲ በዚህ ቦታ አሸንፏል ብሎ ካልተናገረ በስተቀር በተለያየ መንገድ በግምት የሚወጡትን መግለጫዎች ቦርዱ የሚቀበለው አይደለም፣ አግባብ ነው ብሎ አያምንም። ያ እንግዲህ እያንዳንዱ ያወጣበት የራሱ አካሄድ ሊሆን ይችላል። ግን ለህዝቡ መግለጽ የምፈልገው የምርጫ ውጤትን በተመለከተ
ማሳወቅም መግለጽም የሚችለው የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ነው ማለት ነው። ሌላው እንግዲህ ምርጫ ተጭበርብሯል፣ ችግር አለ የሚል አቤቱታ ተጠቅሷል። የቁጫ ዲሞክራቲክ ፓርቲ አቤቱታ አቅርቦልናል፣ አቤቱታ ደርሶናል። የህግ ክፍላችን አቤቱታውን ተመልክቶታል። የህግ ክፍላችን የሰጠንን አስተያየት ይዘን ቀጣይ የማጣራት ስራ ይደረጋል ነው ያልነው። ስለዚህ እንግዲህ በቀጣይ ቦርዱ የቀረበውን የህግ ክፍል ሀሳብ ተቀብሎ እርምጃ የሚወስድበት ይሆናል ማለት ነው። ሌላው የተጠቀሰው ፓርቲ አልሰማሁትም ማን እንደሆነ። ነፃነትና እኩልነት እንግዲህ እስካሁን ድረስ እኔ እስከማውቀው ድረስ ከነፃነትና እኩልነት የመጣ ነገር አልተቀበልኩም። የቁጫ ዲሞክራሲ ፓርቲን ግን እንደተቀበልኩ አውቃለሁ። ስለዚህ እንዲህ አይነት ንግግሮች፣ እንዲህ አይነት ጥያቄዎች፣ ቅሬታዎች ቦርዱ አሁንም ሊመጡለት ይችላሉ። እስከ መጨረሻው ድረስ ይጠብቃል፣ ይቀበላል። በህጉ የተቀመጠው ውጤትን ይፋ የማድረግ ቀን እና በህጉ ደግሞ ቅሬታ የማቅረቢያ ቀኑን ጠብቆ እስከቀረበ ድረስ የሁሉንም የሚቀርቡ ቅሬታዎች አይቶ በህግ አግባብ መርምሮ አስፈላጊውን ውሳኔ የሚሰጥ ይሆናል ማለት ነው። እንግዲህ የምርጫ ክልል ደረጃ በጠቅላላው በምርጫ ክልል ደረጃ አከናውነው ቆጠራቸውን ማዳመራቸውን ጨርሰው የተወሰኑ ክልሎች ጉዞ ጀምረዋል፣ መንቀሳቀስ ጀምረዋል የሚለውን በተመለከተ ስፔሲፊክ የሆነ ቁጥር የለኝም እጄ ላይ። ነገር ግን ከምርጫ ኦፕሬሽን ክፍል በአጠቃላይ የተወሰኑ ምርጫ ክልሎች በተለይም ቀደም ብለው ሰኞ ዕለት ውጤት ያጠቃለሉ እንዳሉ ነግሮኛል። ስለዚህ ስፔሲፊክ ቁጥር ጥያቄ ስለሆነ ከዮሴፍ ስፔሲፊክ ቁጥር ከኮሚኒኬሽን ዲፓርትመንት ማግኘት ትችላላችሁ ማለት ነው። ይህንን እንደጨረስኩ እሱ ግልጽ የሆነ ቁጥር ይነግራችኋል። በምርጫ ክልል ደረጃ እንግዲህ ትናንትና ውጤት እንዴት ይፋ ይደረጋል የሚለውን ከጠቅላላው በሀገሪቱ ከሚሰጠው ይፋዊ መግለጫ ጋራ በማያያዝ ምላሽ ስለሰጠው ነው። ነገር ግን አሁን የተጠየቀው ጥያቄ በምርጫ ክልል ደረጃ ነው። እንግዲህ እንዳልኩት ሰኞ ድምፅ ተሰጥቶ ውጤት ተቆጥሮ አልቆ የተለጠፉትና በየምርጫ ጣቢያ የተለጠፈውና ከዛም በኋላ ደግሞ ያንን የውጤት ማመሳከሪያና ማሳወቂያ ሰነድ ይዘው ወደ ምርጫ ክልል ሄደው ከየምርጫ ጣቢያው ተሰብስቦ ተዳምሮ ያለቀው በምርጫ ክልል ደረጃ የተጠናቀቀው የማዳመር ስራ ሲያልቅ በምርጫ ክልል ደረጃ ውጤት ይለጠፋል። ይሄ እንግዲህ የሚለያየው ልንናገር የምንችለው እስከ 5 ቀን ድረስ በምርጫ ክልል መጠቃለል አለበት ነው እንጂ አመጣጡ ቅደም ተከተል ስለሚኖረው ቅደም ተከተሉን ተከትሎ በአንድ ምርጫ ክልል ውስጥ ትናንት አሳውቀው ሊሆን ይችላል። ሌላው ምርጫ ክልል ደግሞ እንደ ምርጫ ጣቢያው በስሩ እንዳለው ምርጫ ጣቢያ ስፋት፣ ብዛት፣ የማዳመር ጊዜ እንደፈጀበት አድርጎ ደግሞ ወይ ዛሬ ይገልጻል ወይ ነገ ይገልጻል። ስለዚህ ይሄ የሚለያየው በየምርጫ ክልሉ ስር እንዳሉት ምርጫ ጣቢያዎች ብዛትና ምርጫ ክልል ላይ እንደደረሰለት ጊዜ አንጻር አይቶ የሚያደርግ ይሆናል። ነገር ግን እስከ 5 ቀን ድረስ ይህንን ማድረግ ይጠይቃል። ለዚህ ነው አሁን ከሰኞ ከዘገየ በኋላ በተቻለ መጠን አቅምም እየጨመርን ለምሳሌ አሁን ማዕከላዊ ኢትዮጵያ ብዙውን የማዳመር ስራ በምርጫ ክልል ጀምረው እየሰሩ ነው ያሉት። ይህንን እየሰሩ ባሉበት የሰው ኃይል ስለጠየቁ ከየም አካባቢው ካሉ ምርጫ ጣቢያዎች ያሉ ሰራተኞች እንዲያግዟቸው ወደ የምርጫ ክልሉ ተልከዋል። ስለዚህ ይሄንን የምናደርግበት ባለው አጭር ጊዜ ውስጥ ውጤትን ለመግለጽ ይቻል ዘንድ የሰው ኃይል በመጨመር የሚሰራ ስራ ነው ማለት ነው። ሌላው የዚህ ማህበራዊ ሚዲያ ላይ የሚወጡ ዜናዎችን እንዴት ነው የምትከታተሉት? ምንድን ነው የምታደርጉት ነው? እንግዲህ አሁን አንዱ ትልቅ የተጠቀምንበት ነገር ሁሉም በሚባል ደረጃ የፖለቲካ ፓርቲዎች ብሉ ባጅ እንዲኖራቸው የእነሱ ሶሻል ሚዲያ ብሉ ባጅ እንዲኖራቸው ቦርዱ ጠይቆ እሱን አድርጓል። ስለዚህ ከዚህ ውጭ የሚመጡ ትክክለኛ ያልሆኑ መረጃዎችን በተመለከተ ደግሞ አይቬሪፋይ የሚባል መረጃ የማጥራት ስራ ቦርዱ የሚሰራለት በተባበሩት መንግስታት ድርጅት ጋራ በአጋር የሚሰራበት ተቋም አለ። በዛ ተቋም መሰረት የደረሱትን መረጃዎች ቦርዱ ካለው
ማረጋገጫ ሰነዶች ጋራ ሰነድ ወጥቶ ከሆነ ያ ሰነድ በትክክል የቦርዱ ነው አይደለም የሚለውን በፍጥነት ቦርዱ አረጋግጦ ለዚህ ፋክት ቼከር ለሆነ ተቋም ይልካል። ያ ፋክት ቼከር የሆነ ተቋም ደግሞ አስፈላጊ ነው ያለውን መግለጫና ማሳሰቢያ ወይም ማስተባበያ ለህዝብ ይሰጣል ማለት ነው። ስለዚህ በዚህ መንገድ እየተከታተልን ነው የምንሰራው ለማለት ነው።